ስለሆነሽ ተመልሰሽ ወደ ዱባይ መጥተሻል አሉ። ምክንያቱም ይሄ ፐርፊውም ሪቪው ማረጋው ዱባይ ያለ ሱቅ አድርጎ ወስደውታል። ዱባይ ነው ያለችው። ከዛ ትናንትና ኦኬ ዋንስ ፎር ኦል አልኩና አሁን ያለው ዱባይ ነው፣ ይሄ ሱቅ ዱባይ ነው ያለው ብላችሁ ነው የምታምኑት? ምክንያቱም እዚህ ውስጥ ሆኜ ነበር the whole 3 months ሪቪው ያደረኩት አይደለ? ስለዚህ ይሄኛ ቦታ ዱባይ ነው ማለት ነው በእነሱ ጭንቅላት። ከዛ ትናንትና ካሜራውን ብቻ ነው ፍሊፕ ያደረኩት እያለሁ ሳደርገው እኔ ቤቴ ላይ ቁጭ ብዬ አካባቢውን አዩት። ኦልሞስት ማታ ላይ እኛ ጋር አሁን ፀሐይ ነው፣ ሚድናይት ላይ ራሱ ፀሐይ ነው። ፀሐዩን አዩት። ከዛ ልጁ ምን ይሁን ተናደደ ማለት ነው። እና ፓስፖርትሽን አታሳየኝም አለ። እንዴ ከዚህ በላይ እኮ ላኮልህ ስል ኦፍኮርስ እኔ ሲጀምር መጀመሪያ ስሜ ሳጂታሪየስ ከሚለው የመጣ ነው። ብዙ ጊዜ ብያለሁ። አይደንቲቲን አልደበቅኩም። ለሰው ራሱ ብር እዚህ ጋር ማአት ሰው ስረዳ በስሜ ነው የምልከው። በጣም ግን ምንድነው ሰው አንድ እሱ አሁን ቆራሪው ነው ማነው ስሙ አይደለም መብረቁ ስሙ አይደለም የራሱ ሎጎ ነው። እኔ ደግሞ ሳጂታሪየስ የሚለው አንድ ብራንድ ላደርገው ስለምፈልግ እኔ ፐርፊውም ሪቪወር ነኝ። ፐርፊውም ኮሌክት አደርጋለሁ። የሆነ ጊዜ ላይ እኔ ፐርፊውም ፕሮዲስ ባረግ ይሄኛውን ስም ነው የምጠቀመው። ያ ነው በቃ የሆነ ኮዴ እኮ የኔ ፓሽን እኮ ነው። ብዙ አመት የፈጀሁበት ፓሽን እኮ ነው። እኔ መጥቼ ከሀገር ልጆች ጋር ይሄን ነገር ዲቨሎፕ ላርግ ብዬ ነው እንጂ ኮኔ ፐርፌክት ፍሎክት የሆነ ኖርሽክ ነው የማወራው፣ ኖርዌጂያን የማወራው። ከኢትዮጵያ ይልቅ እዚያ የኖርኩበት ነው የሚበዛው። ግን የሆነ ይዤ ወደ ሀገሬ ልግባ የምትይው አለ አይደለ? ኢንስፓየር ላርግ የምትይው ከዛ በኋላ ነገሮች እንዲሆኑ ከዛ ምን ይሆናል? ቴሌግራም ላይ እንግዲህ ማአት ፒክቸር ማድረግ ትችላለሽ፣ የራሽ ፐርሰናል የወንድ ምናምን። ከዛ የሆነ ሰው ቁጥሬን ላከለት ይመስለኛል ቴሌግራም ላይ ገብቶ የኔን የፋሚሊ የምናምን እኔ አሁን ፓርቲ ሲሄድ ሰርግ ሲሄድ የኔ ቴሌግራም አልበም ነው በቃ። ከዛ ላይ አውርዶ ማንነቷን አገኘውኝ። ስሟ ሳጂ ሳይሆን ሙዛ ነው። እና ከዛ በኋላ ዞሮ ማህሌት እንዳለሽ ማለት አይደለም ገባሽ በቃ አለ። አሁን ምን ሆነ መሰለሽ ለራሱ ኮንፊውዝድ ሆነ። ስለዚህ አሁን ምን ማለት ጀመረ ያው በቃ መመለስ ስላልፈለገ ኤኒዌይስ ሳጂ መራስሽ ወንጀለኛ ነሽ ማለት ጀመረ። ሰደንዴ ዝም ብሎ በቃ ማህሌት በቃ ሰው ኮንፊውዝድ ሆነ። ገባሽ? ሰው አሁን ምንድነው ኦኬ ማህሌት እንዳልሆነች ሙዛ ከሆነ ስሟማ ማህሌት አይደለችም ማለት ነው ሲሉት አይ የማህሌት እህት ልትሆን ትችላለች ማለት ጀመረ። ማለት በቃ ኮንፊውዝድ ሆነ። የሆነ ቦታ ላይ ራሱ ሳያስበው ሉዝ አደረገው። ግን እንደምታውቂው አንዳንድ ሰው ክሪቲካል የሆነ ኩዌስችን ሰው አያነሳም። with the flow ስለሆነ ሰው የሚሄደው እንዴ አሁን እንዲህ ካረክማ ሳታስበው እኮ ኮንፈርም አደረክልህ ማለት ነው። አንተ ራስህ ሙዛ ናት ካልክ ስሟን አገኘ። እዚህ ሀገር በነገራችን ላይ ድብቅ ብሎ ነገር የለም። አድራሽ አሁን እኔ ጎግል እንትኑ ሳዞሩላቸው እንትኑ ወዲያው አንቺ ጎግል ላይ ሄደሽ ይነግርሻል። ነግሯቸዋል ኦልሬዲ አድራሻዬን ራሱ እዛ አውጥተውታል። ያለሁበት ቦታ ራሱ መምጣት ይችላሉ። እና እዚህ ያሉት ሰዎች ጠቅላላ ያለሁበትን አወቁ። በቃ ያንን አልጠበቀም ነበር። እኔ ጋር ሲመጣ እንዲህ ፍሊፕ አድርጌ ከፍቼ አሳያለሁ ብሎ አላሰበም ነበር። መጀመሪያ እሱ ያለው ዱባይ ካልሆነች ታንቄ ሞታለሁ። ቤቷ ሽቶ ቤቷ ዱባይ ነው ያለው። ሎኬሽኗ ደርሶኛል። ሎኬሽኗ እኔ ቪዲዮ አለኝ። ሎኬሽኗ ደርሶኛል ሲል ሎኬሽኗ ሪከርድ የተላከልኝ አለ። ሎኬሽኗ ደርሶኛል ሲል እኔ ምን አልኩኝ? ታዲያ ሎኬሽኗ ካለክ እኮ ሲምፕሊ ለፖሊስ መጠቆም ነው። እቺ ሰው ወንጀለኛ ከሆነች ዱባይ ካኖረች ማህሌት ከሆነችና ዱባይ ካለች ወንጀለኛ ከሆነች ቀጥታ ለፖሊስ መጠቆም ነው። ወንጀልን አብረን እንከላከል። ወይም ኤምባሲ ደውሎ ማህሌት የምትባለው ግለሰብ 57 ሚሊዮን ብር ያጭበረበረችዋ ዱባይ ውስጥ እንደሆነች መረጃ ደርሶኛል። መረጃን ለፖሊስ መስጠት እኮ ያሽልማል እንጂ እኮ አያስወቅስም። ስለዚህ ደውሎ እኔ ፖዚቲቭሊ ያልኩትን ነገር ሁሉን ነገር ኔጌቲቭሊ ነው የሚወስዱት። ላይክ እኔ አንቺ ማህሌት ሆነሽ ማህሌት ትንሽ እያወቅኩኝ አንበሳ ስለምታወርጅልኝ አንቺ ፕሮቴክት ለማድረግ እየሞከርኩ እንዳለው እንደዚህ አይነት ድራማ ነው የሚያደርጉት። ጠየቀኝ ገባሽ? ለሀቡ እኔ ነገርኩት። ለሀቡ ልኬላታለሁ የላኩላትን ያሳየችን ፒሪየድ። በተረፈ ግን ፒክቸርን የራሱ ብልክልሽ መርማሪ አይደለሽም አንቺ የፓስፖርት እንትን ወዲያው አይተሽ በአይንሽ ኦኬ ይሄ ኦሪጂናል ነው ፌክ ነው የምትይው አይደለም። በኖርዌይ ህግ ደግሞ ዱዋ የሆነ ፓስፖርት መያዛችን አቺም ኢትዮጵያ ሄደሽ የሆነ አንድ የለው የሚባል መታወቂያ አለ። እሱን ነው እንጂ ኢትዮጵያዊ መሆንሽን የምትይዢው ትውልደ ኢትዮጵያ መሆንሽን የምትይዢው ሁለት ፓስፖርት አይፈቀድም። ፎርቢድን ነው አይፈቀድልሽም። ይሄ ራሱ አለ። ሁለተኛ ደግሞ ኖርዌይ ራሱ መተሽ ፓስ ይዘሽ ኦኬ ማህሌት መጣ
እጅ ነው ልትሰጥ የሚችለው በአሳይለም ማለት ነው ከመጣች። ምክንያቱም ኢትዮጵያዊ ስለሆነች ጠፍታ ወደ ኖርዌይ መጣች። ከመጣች ራሱ እጅ ሰጥተሽ ኬዝ ተሰርቶ ዩዲአይ የሚባል ነገር አለ። እሱ ኬዙን አይቶ ምን እስከሚባል ድረስ አሳይለም ያለ ካምፕ ውስጥ ነው የምትገቢው። ለ2 ዓመት 3 ዓመት አንዳንዴ 5-7 ዓመት ሙሉ መልስ ላይሰጥ ራሱ ይችላል እንደ ኬዝሽ። ከዛ ከ2 ዓመት በኋላ መልስ ቢሰጥሽ ራሱ አብዬ ቋንቋ ትማሪያለሽ፣ ስራ አለ። እንኳን እንደዚህ ተደራጅተሽ ገንዘብ ይዘሽ ቤት ይዘሽ ፐርፊውም ሪቪው ልታደርጊ ቋንቋውን ችለሽ አይሆንም። ሌላ ደግሞ ኖርዌጂያን ቋንቋ ራሱ ባይ ኢትሰልፍ በጣም ከባድ ነው ልትማሪው። ሊደች ምናምን እንግሊዝኛ አይደለም ማለት እንግሊዝኛ አገር ቤት ትማሪያለሽ በተወሰነ መንገድ፣ ከዛ ዲቨሎፕ ታደርጊዋለሽ አሜሪካ ኦር ለንደን ስትሄጂ። ኖርዌጂያን ግን ፊደሉ ራሱ የተለያየ ነው። እናንተ አ የምትሉት እኛ ኤ፣ ሆ የምትሉት ዜድ እኛ ጋር አሁን ለምሳሌ ኤች እኛ ሆ እያልን ነው። ከዛ ኢኡኡ አለ፣ ሌላ ቃሎት አሉ። በቀላሉ የምትማሪው አይነት ላንጉጅ አይደለም። በጣም ለፈን ብለሽ የምትማሪው ላንጉጅ ራሱ አይደለም። ፍሉንትሊ ለመናገር ኢንተግሬት ማድረግ አለብሽ። በቃ እኔ አሁን የጠቀመኝ ምንድነው በጣም ፍሉንትሊ የሆነ ነው ለመናገር አብዛኛውን ጊዜ የማሳልፈው ከኖርዌጂያን ተናጋሪ ሰዎች ጋር ስለሆነ አማርኛዬን ኦልሬዲ ዶሚኔት አድርጎታል ያ ቋንቋው በዛ ስለሆነ እንጂ በአንድ ጊዜ መጥተሽ እሱ ሰው ብዙ ጊዜ ባለበት አካባቢ ነው ሰውን የሚለው የሚያየው። አላወቀም። እኔ ለምን ይሄ ኬዝ እንደጀመረው ራሱ አይገባኝም። ግን እኔ ዋናው ፖይንት ማህሌት አይደለችም ተባለ ብሏል። አዎ አይ በቃ እሱ ምንድነው ስሟን አሁን ትናንትና ምን አለኝ መጥቶ እሺ ስምሽን ንገሪኝ አለ። አንተ ማን ለሱ የምነግረው? አሁን እኮ ምን መሰለሽ አቦ አንዳንዴ ይሰማትሮፍ አንድ ሰው መጥቶ አንቺን ኮሽን የሚያደርግሽ ያ ሰው ማን ነው እኮ ነው። እኔ ከፈለኩኝ መጥቼ ማንነቴን እናገራለሁ እንጂ ጠይቆኝ አይደለም። እሱ ጠይቆኝ አይደለም መሆን ያለበት እንጂ እኔ ተናግሬያለሁ። ራሴን አልደበቅኩም። ከዛ በኋላ አሁን ሙዛ ነው የምትባለው፣ ስሟን ቆይ ጠብቁ አለ ማለት ነው። ስሟ ሙዛ ነው የምትባለው። የአባቷን ስም ደግሞ ፈልጌ ያመጣላችኋለሁ አለ። እኔ አባቴ ስም እዛው አንቺ ጋር አሁን ሀቡያ አለ ደረሰኝሽ ጋር ሙዛ ፀሐይ። እኔ ግን ያንቺን ፐርሰናል ኢንፎርሜሽን ለማንም ሰው አሳልፌ እንዳልሰጠው አም ሹር ኖ ካንቺ ጋር ያለ ሀቡዬ ኖ ምክንያቱም ቴሌግራም ላይ ሂዶ በድብቅ ያገኛ አስመስሎ የኔን ፒክቸርስ ማለት ነው። ሰርግ ቤት ሲሄድ ቁጥርሽን ጌታ መጣ ቁጥሬን አንድ ሰው በየዋህነት ሊሆን ይችላል። አንተ ይኸውልህ እሷ እኮ እንደዚህ አይደለችም ብሎ አንድ ሰው በየዋህነት አለ አይደለ ሊነግረው ይችላል። ወይ ደግሞ አንዳንድ ሰው ቁጥርሽን ሰጥተውት ቢሆን ኮንታክት ያደርግሽ ነበረ። አይ ቲንክ ፎቶዎችሽን ነው ይላኩለት እንጂ ቁጥርሽን ሜቢ እሱንም ሊሆን ይችላል አላቅም። ብቻ ግን ከቴሌግራም ላይ የወረደ ፒክቸር ነው እንጂ እሱ ጎልጎሎ ፈልፍሎ ምናምን ያገኘው አይደለም። 4 ፓስፖርት ነው ያላት የሚሉት ምንድን ነው? እኔ እንጂ 4 ፓስፖርት ማን ያለው? ይኸውልሽ ምን ነው ታውቂያለሽ፣ አንዳንድ ጊዜ ሰው የፈልገውን ነው የሚያወራው። የፈልገውን አሁን አንዳንድ ጊዜ ሰው ከህግ እንትን በላይ ሊያደርግሽ ይችላል ካለበት ህግ። ለምን ስለማያውቁ ሰዎች ትራቭል አድርገው ስለማያውቁ ሜቢ ሆል እድሜያቸው ከአንድ ቦታ ላይ ስላልወጡ ኢትዮጵያ ስላሉ እንዲህ ነው። ድሮ ኢትዮጵያውያን አሁን ለምሳሌ የሆነ ቦታ ላይ ገንዘብ የሚገኝ ምናምን ይመስላቸው የለ ድሮ ያለን ያ ነገር ሜንታሊቲያቸው ዩሮፕ እንዴት እንደሚሰራ ስፔሻሊ ደግሞ እንደ ኖርዌይ ስካንዲኔቪያን የሆኑ አገሮች ኖርዌይ ውስጥ ህዝቡ በጣም ትንሽ ነው አብዬ 6 ሚሊዮን አሞላም። ሆል ኖርዌይ እኮ ኖርዌይ ውስጥ እየኖረች እንዴት በጣም ይኸውልሽ ኖርዌይ መንግስት ምንም አይልም እንዴ? ይኸውልሽ ኖርዌይ ላይ እንኳን ይሄን ያህል ነገር አርገሽ ጠቅላላ ሬጂስተርድ ነው። በአንድ ሳምንት ውስጥ ራሱ በሳምንት ውስጥ ራሱ ብር ልታውጪ እንኳን ከሚኒ ባንክ ብትሄጂ ከ20,000 ክሮነር በላይ ማውጣት አይፈቀድልሽም። ማስገባት እንኳን ካሽ ብታስገቢ ከ20,000 ክሮነር በላይ አይፈቀድልሽም ማስገባት። እያንዳንዱ መንግስት እየመረመረው ነው የሚያልፈው በአካውንትሽ እያንዳንዱ አይፈቀድም። በጣም ኮምፕሊኬትድ የሆነ ቁልፍልፍልፍ ያለ አገር ነው። ለምን? ለሀገራቸው ለዜጋቸው በጣም ስለሚጠነቀቁ። በጣም እያንዳንዱ ሀገር እያንዳንዱ ሰው ፖሊስ ነው። እኔ አሁን ስለኔ ፖሊስ ማወቅ ቢፈልግ የዛሬ 20 ዓመት የት በላው የት ጠጣው፣ ምን ያህል ታክሲ ወሰድኩ፣ ምን ያህል በእንትን ነው የምትከፊው፣ በካርድሽ ነው የምትከፊው ሁሉም ነገር እና የሚደበቅ ነገር የለም። ግን ሰዎች ስለማያውቁ ትራቭል አድርገው ስለማያውቁ ነገሮችን ኢሮፕ ላይ እንዴት ነው የሚሆነው የሚለውን ስለማያውቁ 5 ፓስፖርት አለሽ 6 ፓስፖርት አለሽ ምናምን ሊሉሽ ይችላሉ። ግን ያው ኦኬ ችግር የለም። ለምን አትከሽም? አንቺ እኮ አሁን እስከሆነ ድረስ ለምን አትከሽም? በህግ አይደል? ግን ኮንክሪት የሆነ እንትን ያስፈልጋል። ያ በደንብ እነግርሻለሁ።
ኦኬ አብዬ አንዴ ብቻ የሆነ ነገር ጠይቄ ልውረድ ተፈቀድልኝ? ሰላም ብያለሁ። ማንን ነው የምጠይቀው? እኔን ነው ወይስ ሳጂን ነው? ሳጅንም አንቺንም ያው ሳጂን ከሆነ ራሷን ላስፈቅድና ችግር የለውም። ያው ከፈቀደችልኝ እኔና እሷ እንድትዋወቅም ከፈቀደችልኝ አንድ ጥያቄ ብቻ ልጠይቃት። እሺ ፈቃደኛ ከሆነች ይኸው ማይኩ አስክ ቴስት ጠይቅ፣ ችግር የለም። ወይኔ ሶኬቴ ውስጥ ውሃ ገባ። ባይዜ ሁለት ነገር ማለት ፈልጋለሁ። አንደኛው በአካል ተገኝቼ ፓስፖርትሽ እንድታይ ከፈለሽ እኔ አውሮፓ አለው እመጣለሁ። ያለሽበት ለእኔ እሱ ካለፈ፣ ሌላኛው ደግሞ 4 ፓስፖርት የተባለው በአሁኑ ሰዓት አብዬ ባይዜ ኢትዮጵያ ውስጥ በጣም ቀላል ነው 4 ፓስፖርት ማውጣት። የኢትዮጵያ ነው እንዲ ያላት እኔ ኖርዌያዊ ስለሆነች እኔ ያየሁት ፓስፖርት የተባለው የኢትዮጵያ 4 ፓስፖርት አላት ነው የተባለው። በጣም ቀላል ነው። ብር ካለ የምሬ ነው። ኢትዮጵያ ውስጥ ስምሽን መቀየር ብቻ ነው የቀበሌ መታወቂያ ይሰጣል። ከዛ ካለሽበት አካባቢ ውልና ማስረጃ ሄደሽ አንቺ መሆኑ ኢትዮጵያ ሆነማ ይቻላል። እኔ የኖርዌይ ያሉ ኢትዮጵያ እኮ ይችላል። አዎ ይቻላል። ሰው ኖርዌይ ላይ ምንም አንዴ የኖርዌይ ፓስፖርት ይሰጥሻል። እሱ የማይቻል ነገር ነው። የኖርዌይ ግን ኢትዮጵያ ላይ 4 ስም ማውጣት ትችላለች። ከፈለገች 6 if you have money you can do። በሙስና አይሻራ ምናምን የምትሉ ኢትዮጵያ በሙስና የማይሰራ ነገር የለም። ሊሆን ይችላል። እኔ እኮ ስለ ኢትዮጵያ አይደለም ያወራሁት። ባይተወይ አውሮፓ ላይ ባይዜ ልንገራችሁ፣ አውሮፓ ፓስፖርቶች ኤሌክትሮኒክስ ናቸው። ስልክሽ ላይ ጠጋ ስታደርጊ ሙሉ መረጃ ያወጣልሻል። የትም ሀገር ስትሄጂ ማተም አይመታብሽም። በተለይ የኖርዌይ፣ የጀርመን፣ የስዊዘርላንድ፣ የፈረንሳይ ፓስፖርት ካለ አሜሪካ ስትሄጂ ራሱ ምንም ነገር ሳይመታብሽ ገብተሽ ነው የምትወጪው። ገብቶሻል? ላይክ እኔ በተለይ አሁን የአውሮፓ 2-3 ፓስፖርት ማውጣት አችልም ከባድ ስለሆነ። ግን ኢትዮጵያ ላይ እሱ የሚለው ኢትዮጵያ ላይ በተለያየ ስም ፓስፖርት አለ ነው የሚለው። በጣም ኢዚ ነው። ከፈለሽ በ10 ሰው የተለያየ ስም ማውጣት ትችያለሽ። ምክንያቱም ብር ካለሽ አሻራ በብር በቃ ምንም አይደረግ ነገር የለም። እኔ ማውቃቸው ሰዎች አሉ በእንዲህ አይነት ነገር ሰው በዚህ እንትን እላለሁ። ሌላው ደግሞ አቡዬ እና እሱ ፓስፖርት 4 ፓስፖርቱ ከማን ጋር ነው የሚገናኘው? አሁን ለምሳሌ አንተ ኢትዮጵያ ውስጥ አንድ ሰው 5 ፓስፖርት አለው። በ4 ሰው ስም ማውጣት ትችያለሽ የኢትዮጵያ ፓስፖርት። so you can have ከኖርዌይ ጋር 5 ፓስፖርት በተለያየ ስም ሊኖርሽ ይችላል። ገብቶሻል አይደል? so አሁን እየተባለ ያለው አሁን የሚጻፈው 4 ፓስፖርት አላችሁ የኢትዮጵያ ነው ወይስ የኖርዌይ? እኔ የኢትዮጵያ ነው የሚኖራት። የኢትዮጵያ ሊኖር ይችላል ወይም የአፍሪካ ሀገር፣ በተለይ የአፍሪካ ሀገር አሁን የኡጋንዳ የሱዳን ምናምን ሊኖረሽ ይችላል። በጣም ኢዚ ስለሆነ በብር ስለሚወጣ። የአውሮፓ አይደለም፣ የአውሮፓ የላትም። እኔ አላውቅም፣ ግን የአውሮፓ ከባድ ነው። እኔ የአውሮፓ ፓስፖርት በጣም ከባድ ነው። አንድ ሀገር ጀርመን ሀገር በትዳር 5 ዓመት መኖር አለብሽ እንዲህ አይነት ነገር ለማድረግ። በመጀመሪያ በምንም መንገድ በስደትም መተሽ በስደት ተቀብሎሽ ከ5 እስከ 7 ዓመት አውሮፓ መኖር አለብሽ። የኖርዌይ እንደው ከባድ ነው እንዲህ አይነት ነገር ማለት። ኖርዌይ በጣም ሃርድ እኮ። የአውሮፓ እኔ ይኖራታል ብዬ እርግጠኛ ሆኜ አይኖራትም። ምክንያቱም አላቅም እድሜዋን ምናምን ካወቅን ወይ ኖርዌይ 5 ዓመት በትዳር ቆይታ ጀርመን 5 ዓመት ቆይታ እንደዚህ ከሆነ ሊኖራት ይችላል። እኔ አስክ ቢሽ ኖርዌይ 25 ዓመት ኖር ያለው ኖርዌይ ብቻ። እኔ ኖርዌጃን ፓስ ነው ያለኝ። እዚህ የመጣሁት እኔ በአሳይለም በምናምን አይደለም። እናንተ በምታስቡት በዚህ ገብታ አሳይለም ሰጥ አይደለም። 25 ዓመት በላይ እዚህ ሀገር ላይ ኖር ያለውኝ። የኢትዮጵያ ፓስፖርት ራሱ የለኝም። ግን የለው ፓስፖርት እንደዚህ ከሆነ 25 ዓመት አውሮፓ ከኖርሽ ዱዋል ፓስፖርት ሊኖርሽ ይችላል። አንዳንድ ሀገር ላይ ቢዝነስ ከሰራሽ አይደለማ ህጉን ወቅ ኖርዌይ ላይ ዱዋል ፓስፖርት አንዳንድ ጊዜ ማንበብ ጥሩ ነው። እሺ ማወቅ ጥሩ ነው። እኔ አንተ ያለህበትን ሀገር ህግ አላቅም፣ የት እንዳለ ስለማላቅ። የኖርዌይ ህግ ግን ዱዋል ፓስፖርት አይፈቅድም። ኢትዮጵያ ሄደ የለው ነው የምታወጣው። እሱም ለ5 ዓመት ነው ቢሰጥ፣ ከ5 ዓመት በኋላ ሄደ ማሳደስ አለብህ እንጂ አይፈቀድም። ማንበብ ትችላለህ። ማንበብ አንዳንዴ ጥሩ ነው። ኢትዮጵያ ሄዶ አንድ ሰው 5-6 ፓስፖርት ይኖረው ይችላል። ምን ያደርግልሃል? ትራቭል የማታደርግበት ከሆነ 5-6 ፓስፖርት ኢትዮጵያ ላይ እሱን አላውቅም። ለእኔ የኢትዮጵያ ፓስፖርትም አያስፈልገኝም። ምክንያቱም በኖርዌጂያን ፓስፖርት የትም ቦታ መሄድ ስለሚችል
የትም ቦታ ፈልግ አሜሪካ መሄድ ትችላለህ። እና የኢትዮጵያ ፓስፖርት ከአፍሪካ በላይ የማያስወጣ ፓስፖርት ምንድን ነው የሚያደርግልህ ካሰብከው? ስለዚህ ሊሆን ይችላል ማለት ምን መሰለሽ፣ በዚህ ነገር አንድ ነገር ልጨምረልሽ። አሁን የኖርዌይ ፓስፖርት ይዘሽ ኖርዌይ ዜግነት ካለሽ ብዙ ነገር ኢትዮጵያ ላይ ኢንቨስት ማድረጋችም የለው ካርድ አልኩ። የለው ካርድ አልሰማኝም። እኔ በደንብ ስለማውቀው የለው ካርድ ብታወጪም ብዙ ነገሮችሽ እንደ ኢትዮጵያዊነት ሆነሽ ብዙ ዲያስፖራዎች እንደዚህ ሀብታሞች በድሮም ጊዜ የሰሩት ነው። ፓስፖርታቸውን በኢቲ ያደረጉና ብዙ የተለያዩ ሀገር ከቻይና ከተለያዩ ሀገር ላይ ያስገቡት ነበረ። ይህን እኛ የምናውቀው ታሪክ ነው። ገባሽ? ዜጋ ስትሆኚ ያለው ፕሮሰስ እና በየሎ ካርድ ያለው ፕሮሰስ በጣም የተለየ ነው። እኔም የሎ ካርድ አለኝ የኢትዮጵያ። እኔም ዜጋ አይደለሁም ጀርመናዊ ነኝ። ግን ኢትዮጵያ ላይ በየሎ ካርድ ማስገባት ያለባቸው ነገሮችና ኢትዮጵያ ፓስፖርት ሲኖረኝ እንደ ኢትዮጵያ ኢንቨስተር የምቆጠርበት የተለያየ መንገድ ነው ያለው። ይህን ሁላችንም የምታውቁት ከሆነ ሰው እስቲ እኔ አላቅም። እኔ ያው ሀቢ መጠየቅ የፈለግኩትን ነገር ተመልሶልኛል። አመሰግናለሁ። መልካም ጊዜ ይሆንላችሁ። እሺ ወንድም፣ እሺ ተስፋ፣ እሺ ቻው። እኔ ያልገባኝ ነገር ጋይስ፣ አሁን ፓስፖርት እሷ የኢትዮጵያ 3-4 ፓስፖርት ካላት ምንድነው የሚጠቅማት? ምንም ጥቅም አለው? ላይክ የኖርዌያዊ እንደሆነች እኔ ፓስፖርቷን አይቼ ቪዲዮ ሰርቻለሁ። ኖርዌያዊ ናት። እሺ መጀመሪያ ማህሌት ነበረች ነው የተባለው። አሁን ማህሌት አይደለችም፣ ግን ሌላ ሰው ናት። ግን 4 ፓስፖርት አላት። ምንድነው የሚያደርግላት 4 ፓስፖርት? የኢትዮጵያ 4 ፓስፖርቶች አብሶሉትሊ ናቲንግ። ምን መሰለሽ አቡዬ፣ ምንድነው ታውቂያለሽ? አይ ቲንክ ይመስለኛል ብዙ ጊዜ አሁን እኔ ኮንክሉዥን ያደረኩት ምንድን ነው፣ አንዳንድ ሰዎች የሆነ ኢሹ አላቸው ከኔ ጋር ሳይሆን ከራሳቸው ጋር ማለት። ኦፍኮርስ አንቺ ጋር መጥቼ አቡን እኔ ወድሻለሁ ለዘላለሙ እኔ ባቆሙ እንኳን አሁን ይሄ ነገር በነገራችን ላይ ቲክታክ አላቆምም። ምን ላቆም እችላለሁ መሰለሽ? በአማርኛ ሪቪው ማድረጉን ላቆም እችላለሁ። በኖርዌጃን አድርገዋለሁ ታሲት። ምክንያቱም ይሄ እኔ ፓሽን ነው፣ ማንም አያስቆመኝም። ግን ይመስለኛል አንደኛ እሱ ላይ አለ ኮምፕሌክሱ አለ ነምበር 1። ሁለተኛ አንዳንድ ሰዎች አሉ በቃ ለየት ያለ አንድ ሰውን ይዞ ሲመጣ ሲያዩ ሼክ የሚያደርጉ። ችግራቸው እኮ ለምንድን ነው ታዲያ ማሸጪው? እኔ አብራርቻለሁ። ፐርፊውም ሪቪው የሚባል ነገር አለ። የሰው ልጅ የግድ መሸጥ የለበትም። ሰው ማሸጭ ከሆነማ ይልሻል። 2 ከየት መጣ ገንዘቡ? የኔ ባክግራውንድ እኮ ማንም ሰው እኮ አያውቅም። ማንም ሰው አያውቅም። እኔ አሁን ለምሳሌ እኔ አሁን ሀብታም ነኝ ብዬ አውርቼ አውቃለሁ? በጭራሽ። እኔ እንደዚህ ነኝ ብዬ አውቃለሁ? አላውቅም። እራሳቸው ናቸው አንቺ ሚሊዮነር ነሽ፣ አንቺ እንደዚህ ነሽ፣ 5 ልጅ አለሽ። እኔ ስለ ልጅ አውርቻለሁ። አው ልጅ አለኝ ብያለሁ። በተረፈ ስለ ባሌ፣ ስለ ስራዬ፣ ስለ ኑሮዬ አውርቼ አላውቅም። እነሱ የሆነ ነገር ያመጡና 5 ልጅ አለሽ ካላችሁ ማሻላ 5 ልጅ ካለኝም ጥሩ፣ ሚሊዮነር ከሆንኩም እግዚአብሔር ይመስገን ሪሲቭ ጥሩ። ስለዚህ አንዳንድ ጊዜ ሰዎች ስታወሩ ግን ምን መሰላችሁ፣ ሰው ሲያወራ ግን አትሊስት የሆነ ክሪቲካል ቲንከር ሆኖ አመዛዝኖ እንደዚህ አይነት ነገር እንዴት ሊባል ይችላል ብሎ ትንሽ አንብቦ ቢመጣ ነው እንጂ አንቺ ጠዋት ላይ ኦስሎ ገብቼ ማታ ላይ በፕሌን ተመልሼ ዱባይ ገብቼ እኔ መንፈስ ነኝ ይህን ያህልን የራሴ የሆነ ፕሌን አለኝ፣ ህግ የለም የምንኖርበት አገር ላይ። ግን አንዳንድ ሰዎች ከሆነ ቦታ ላይ ስለማይወጡ ዓለም እንዴት እንደሚንቀሳቀስ አያውቁትም። አንድ ሰው ምን ያህል ፐርፊውም እኮ ሰዎች እኛ ሀገር ላይ ስላልተለመደ ነው እንጂ ፐርፊውም እኮ ሌክዠሪ እኮ አይደለም፣ በጣም ነሰሰሪ የሆነ ነገር እኮ ነው። የጠረን ጉዳይ ነው። ሪቪው ይደረጋል፣ ሳይንስ ነው፣ ይወራል። ፐርፊውም ሪቪው የሚያደርጉ በተለያዩ አገራት ላይ ሽቶ ገዝተው አይሸጡም። ለምን? ሪቪው ስታረጊው ማሽተት አለብሽ። ትረሺዋለሽ ያንን ሽቶ፣ ያንን ፐርፊውም ስለምትረሺው መልሰሽ ስታሸቺው ነው ትዝ የሚልሽ። እና እኔ የሆነ ሽቶ ነበረ ቫላንቲኖ የሚባል እያልኩ ላወራ አልችልም። ሽቶን ሳሸተው አስታውሰውና ከዛ በኋላ ነው የማወራው። ስለዚህ እኔ ሲጀመር እኔ ብያቸዋለሁ፣ ደጋግሜ ብያለሁ። ምንም ጉዳይ የለብኝም፣ ምንም ችግር የለብኝም። ሞር እኔ በአጭር ጊዜ ውስጥ እኔ አሁን ብዙ ሰዎች እንዲያውም አሁን ለምን ፐርፊውም እንኳን ብትከፍቺ ይሉኛል። ሞር እንድታወቅ፣ ሞር ሰው እኔ ጋር መጥቶ ኪሪየስ እንዲሆን። እንዲያውም ብዙ ሰዎች ትዕግስቴን፣ መልሴን፣ አመላለሴን፣ ጨዋነቴን ለምን አልተሳደብሽም ስለፈራሽ ነው እኮ ነው የሚሉኝ። እኔ ደግሞ አልሳደብም፣ ኮንተንቴ አይደለም የኔ ኮንተንት ፐርፊውም ሪቪው ማለት ነው። ለመሳደብ አስተዳደግም ይወስነዋል። ምን ብዬ ነው የምሳደበው? አስተዳደግ ያደገ ሰው ብቻ ነው ያልሰደበችው ራሱ። እኔ ሰዎች እኔ ጋር መጥተው ሲሰድቡት እኔ የማልኩኝ አትሳደቡ፣
እኔ ሰው ስድብ ስሰማ ራሱ ሰውነቴ ይቆጣል፣ አልወድም። አትሳደቡ አልኳቸውና ማትሳደቢው ስለፈራሽው ነው ስለምትለማመጪው ነው። እኔ ሰውን አልሰድብም። ያ የኔ ኮንተንት አይደለም፣ አላደግኩበትም። ከሰው ጋር ትነጋገራለሽ፣ ስትነጋገሪ ካልተስማማሽ ደግሞ የራስሽን መንገድ ትሄጃለሽ እንጂ መሰዳደብ ምናምን እኔ አልለመደብኝም። ሁለት ነገር ደግሞ እኔ ቲክታክ ላይ የሚገነባም የሚፈርስ ማንነትም የለኝም። ብዙ ጊዜ ብያቸዋለሁ። ቲክታክ ህይወት አይደለም። በዚህ ዓለም ላይ አይደለም ቲክታክ ልጅ ራሱ ህይወት አይደለም። ትዳር ራሱ ህይወት አይደለም። ሀቡዬ ይሄ ትምህርት ራሱ ህይወት አይደለም። ህይወት እኛ ነን። ለምሳሌ አንቺ እኔ ህይወት ነኝ። ግን ልጅ፣ ባል፣ ቲክታክ፣ ዋሬቨር ስራ የህይወታችን አንድ አካል ነው። ያ ነገር ቢቋረጥ ላይፍ ይቀጥላል። እኔ ነኝ ህይወቷ። ስለዚህ ቲክታክ ላይ ህይወታችሁን ገንብታችሁ የሆነ እዚህ ላይ የሆነ ነገር ብታደርጉ የሰው ላይፍ የሚያልቅ የሚመስላቸው ሰዎች አሉ። በቃ የሆነውን የመሰላቸው ፐርፊውም ሊሸጥ ነው አበላሽቶብኝ ከዛ በኋላ አይደለም ምንም እኔ እዚህ ላይ ቢውልድ የሆንኩት ነገር የለም። እኔም እኮ ግራ ይገባኝ ሳጂ፣ አንቺ ነጋዴ ብትሆኝ ከስተመር እንዳላጣ ብለሽ ትለማመጫለሽ። ከስተመር እንዳላጣ ብለሽ አንቺ ነጋዴ አይደለሽም። አንቺ ፐርፊውም ሪቪወር ነሽ። ፐርፊውም ሪቪው የሚያደርግ ሰው ማንም ሰው እንደፈለገ እየመጣ እዚህና እዛ እያለ ሲጠይቀው ራስሽን የማብራራት ግዴታ የለብሽም። ማህሌት ነሽ ካሉ እሺ ነኝ፣ የምታመጡትን አሳዩኝ ነው ቀጥታ አይደለ? እሰሱና አሳዩኝ ነው። ግን አንቺ በጣም መልካም ሰው ስለሆንሽ ማህሌት አለመሆንሽም ፓስፖርትሽንም ልከሽ የምትኖሪበትንም ሀገር አሳይተሽ አረጋገጥሽ። ኦኬ አሁን ደግሞ ማህሌት አይደለችም ግን ሌላ ወንጀለኛ ናት ማለት ካፈርኩ አይመልሰኝ። በቃ ማህሌትን ባትሆን እሱ ወንጀለኛ ናት ነው ከሆነ ታዲያ ከዚህ በላይ ቀጥታ ወደ ህግ ሂዱ ያለሁት ነው እና ክሰሱኝ ብለሽ መዝጋት። ሰው ደግሞ እያለ ያለው ትፈልጓለች፣ ይህንን ግርግር ትፈልጓለች። ለምን ኦልሬዲ ቫይራል ለመውጣት ሲሉ አዎ ፈልጓለሁ፣ ቀጥሉበት ማለት ነው። ምንም እኮ ብር መሰለሽ እኔ አይደለም ትጀምር ለመመሰለሽ አቡዬ እኔን አይደለም ማስቆም ያለባቸው ስለኔ የሚያወራውን ሰው ነው። እኔ አይደለም ነገሩን ያነሳሁት። ግን ሰዎች ስለኔ ሲያወሩ እኔ ምን ብዬ ነው ፓስፖርቴን አሳይቼ ግን አላስቆማቸውም። አሁን እነሱ ብለሽ ነበር እኮ ፓስፖርትን ባሳይ አይቆምም ይሄ ነገር ብለሽ አይቆምም። በቃ ስለማይቆም ለሚፈልጉት እኔ ነው ብለሻል። አዎ ስጀመር እኔ ብያለሁ። ሌላ ምንድን ነው ያልሽው? አገሩንም ባሳይ አይቆምም ብለሻል። አዎ አይሽ አዎ ፓስፖርት እኔ ሀዋንቺ ጋር አሁን ምንድን ነው አይ ቲንክ በቃ የሆነ ነገር አለ። ምን እንደሆነ እንግዲህ ያው ታይም ይልሽው ጊዜ ያሳየናል። ግን እስከዛ ድረስ እኔ ፐርፊውምን ሪቪው ያደረኩኝ እኔ ጋር ደግሞ በዛም ሆኖ የሚገርምሽ ያየሁት ነገር ምንድነው በጣም ጨዋ የሆኑ ሰዎች የገባቸው ፓሽኑ የገባቸው ፐርፊውም የሚወዱ እኔ በጣም ብዙ ፋሚሊ ነው ሳላስበው ራሱ ያፈራሁት ሳፖርት የሚያደርጉኝ በየቦታው እየሄዱ የሚናገሩ አንዳንድ ጊዜ ድምፅም ባይሰሙም ማለት ነው ፓሽን ያላቸው እንደዚህ አሁን ስለ ፐርፊውም ብዙ ተማርን አወቅን የሚሉ ሰዎች አሉ። ስለዚህ ግን እኛ ስለማናውቀው እና ከዚህ በፊት ስትነግሪኝ እናትሽ ነፍሳቸውን ይማረውና ኖርዌይ ታመው ኢትዮጵያ በይዘሽ ገብተሽ ኢትዮጵያ ህይወታቸው እንዳለፈ ነግረሻል አይደል? እንትና ማህሌት ግን እናቷ በህይወት አሉ። ሰው እናቷን ሚዲያ ላይ ማምጣትና ይቻላል ልጅሽ ናት ወይስ አይደለችም ብሎ ለምን የማህሌት እናት በህይወት አሉ፣ የሳጂ እናት ግን በህይወት የሉም። ለምን ፕሩቭ ማድረግ እኮ አይፈልጉም። ለዚህ እኮ ነው ተቃለሽ ፕሩቭ አድርገው እኔ አለመሆኔን የሚፈልጉት ሌላ ዓላማ ስላለ ሜቢ ገንዘብ ፈልጎም ሊሆን ይችላል ይሆናል አይደለ? በእናት ምናምን ብዬ አነጋግሬ መደራደር ይሄ አሁን ለመጀመሪያ ጊዜ ሳወጣው ማለት ነው። ግን ኦቨር ማይ ዴድ ቦዲ እኔ ማንም ሰው አቡ በዚህ ዓለም ላይ እንኳን ይሄ ማያቀኝ የማያቀው ሰው ይቅርና ኢንተር አድርጌ ገብቼ መዝጋት የሚችል ሰው ይቅርና በህይወቴ እኔ ነኝ ያለ ጀግና አያስገድደኝም። በጣም ቢውልድ የሆንኩ ሰው ነኝ፣ እጅግ በጣም ከምታስቡት በላይ። በዚህ ዓለም ላይ እኔ አስቀያሚ መሆን ይቻላል፣ ደደብ መሆን ግን አይቻልም ብዬ የተነሳው ሴት ነው። ራሴን ቢውልድ ለማድረግ ብዙ ነገር ያነበኩ ያየው ላይፍ ያስተማረኝ፣ በምርጫዬ ጥሩ ሰው የሆንኩ፣ በምርጫዬ መርጬ ሀምብል የሆንኩ። ለምን ህይወት በቃ ህይወትን ስላየሁት የሆነ ወቅት ላይ ምንም ነገር ትርጉም እንደሌለው ስለገባኝ፣ አንድ ወቅት ላይ ሁሉ ነገር ልታጭው እንደምትችይ ስላወቁ፣ በፍቅር ስላደግኩኝ፣ አስተዳደጌ ራሱ በጣም እየተሳምኩ እየተወደድኩ ብዙ እኔን የሚወዱኝ ሰዎች ስላሉ እዚህ በላይፍ ላይ ማለት ነው ሪል ላይፍ ላይ ልክ እኔ ይሄን ዘግቼ ወደ ላይፌ ስመጣ የሚስሙኝ፣ የሚያቅፉኝ፣ የሚደውሉልኝ አብረው የሚስቁኝ ሰዎች ብዙ ስላሉ ለእኔ ምንም አይመስለኝም። ግን እኔ አዝናለሁ ለአንዳንድ ሴቶች ጠንካራ ላልሆኑ፣ በትንሹ ስሜታቸው ለሚጎዳ፣ ሰውን በማበሳጨት ለምትረኩ
አንዳንድ ሴቶች አንገታቸው ሲደፉ ምን አድርጊያችሁ ነው ብለው ሲያለቅሱ ለምትረኩ ሰዎች መጀመሪያ ብያለሁ እኔ ብዙ ጊዜ ትልቁ በዚህ ዓለም ላይ ያለው ጃሃድ ከራስ ጋር የሚደረግ ጦርነት ነው። ብዙ ጊዜ ብያለሁ። የነብዩ መሐመድ ምሳሌ እኔ ተናግሬያለሁ። ህይወቴን የለወጠው አባባል ተናግሬያለሁ። የሰው ልጅ መጀመሪያ ከራሱ ጋር ታግሎ ራሱን ያሸንፍ። ከዛ በኋላ ሌላው ትርፍ ነው። ሲገባሽ ሌላው ትርፍ ነው። ሰው ቢናገር አሁን ሀዋንችን ስንት ነገር ትባያለሽ። አስቢ፣ የምትደነግጭ ብትሆኝ፣ የምትፈሪ ብትሆኝ ጠፍተሻል። ልጆቼንም እኮ በቁማቸው ሞተዋል ተብሎ ተቆስተዋል። ጠፍተሻል። ከባድ ነገር አለ እንደዚህ ምድር ላይ። ሳውዲ ላይፍ ይቀጥላል። ደግሞ ኮመንትም ራሱ አሁን አንዳንድ ሰዎች ለምን ኮመንት አታጠፊም፣ ለምን ኮመንት ብሎ ካታረጊም አላረግም። ይሄ እኔ አንድ ሰው የፈለገውን ነገር ቢለኝ ከኔ ጋር የሚገናኝ ነገር የለውም፣ ምንም የለውም። እና ዛሬ እንኳን የመጣ ነው እኔ ሀቡዬ ከአጋጣሚ ሆኜ በቀደምም እንግዳ መጣብኝና ቢዚ ሆንኩኝ። ከዛ ባለኝ ሰዓት ደግሞ ኦንላይን ገባና ሰው ግር ብሎ ሲመጣ እኔ ስለ ፐርፊውም አወራለሁ እና በጣም እኔ ባለውለታዬ ነው። ወይ በአንድ በኩል ደግሞ ባድ የሚባል ፐብሊሲቲ የለም ይባላል። ጊዜ ውስጥ እንዳንቺ እንደዚህ ፈመሰ ሰው ማንንም አላገኘም። ባድ ፐብሊሲቲ የለም ይባላል። ጊዜ ውስጥ አንቺ በመጣሽ እኮ ሳይሞላሽ 6000 ሰው ላይቭሽን የሚከታተል ትናንትና ቤቷ 6000 ሰው ነበረ ሲሉኝ እኔ በጣም ነገር እና ተወደደም ተጠላም ይጎና አድማየር ሚ ወደዳችሁም ጠላችሁም ሼክስፒር ምን ይላል? ለኔ ብትወዱኝም ብትጠሉኝም ሁለቱም ለኔ ፌቨር ነው። ከወደዳችሁኝ ልባችሁ ውስጥ አለሁኝ፣ ከጠላችሁኝ ደግሞ ከአእምሯችሁ አልጠፋም። እና እኔ ሰው ወደደኝ ለኔ ሁለቱም ያው ነው ይላል ሼክስፒር የሚለው ነገር አለ። እና ምንድነው እና እዚህ እንትን ላይ ተወደደም ተጠላም አይ አም ዘ ፐርፊውም ኢንፍሉዌንሰር፣ እኔ የፐርፊውም ኢንፍሉዌንሰር ነኝ። እንዲያነቃነቁ ስለ ፐርፊውም እያወራ ማለት ነው። ሰው የመጀመሪያዋ ሀበሻ ፐርፊውም ኢንፍሉዌንሰር ሪቪውርስ ይሆናለሁ። እና እንደገና ሞር ይቀጥላል። ፐርፊውማችንን ሪቪው ብያለሁ። እኔ ፐርፊውም ኮሚኒቲ ነው የምገነባው ብያለሁ። የሀቡ ስል ነበር። የሀቡ ፋሚሊም ሆናችሁ የቤታዮ ፋሚሊም ሆናችሁ የሁላችሁም የተለያዩ ፋሚሊዎች ኮሚኒቲ ነው እኛ የምንመሰርተው። ሁላችንም ሀብ ቱ ስሜል ጉድ ይሄን እንትን እንላለን። እና ይሄን ይመስላል እንግዲህ ሀቡዬ እኔ ቆንጆ ምንድነው አንቺ ወለደች ሄደች መጣች እያሉ ልቤን አንጠለጠሉት እኮ ሳሎን በጊዜ ያስወልዱኝ ወለደች እያሉ ጋይስ ሳጂን ፎሎ አድርጓትና 50,000 ፎሎ ስትገባ 5 ፐርፊውሞችን ጊቫዌይ ተሰጣጣ ጊቫዌይ እናደርጋለን። የበዓል ለታ የኢድ ለት እዚህ ቤት ካስታወሳችሁ 3 ፐርፊውሞችን ጊቫዌይ ሰጣለች። እነዛ 3 ፐርፊውሞች $200 ነበር ዋጋቸው። ቻናል ኮኮ ማድሞዜል ነው። ባለፈው ጊዜ የኮኮ ማድሞዜልን ነበረ ማለት ለሌላቸው ሰዎች እዚህ ሆነው እሱን ፐርፊውም ለማይቀበሉ ሰዎች ገንዘባቸውን ልከን አስገብተን ለሀቡ ልክ ያለው ሪሲቱን ፎር ኔክስት ታይም ደግሞ 50 ስንሞላ we gonna have 5 ፐርፊውምስ ሪቫዌይ እናደርጋለን። ማለት ምንድነው ሁላችንም we have to smell good ብዬ ስለማስብ የኔ ብቻ ጠረን አሪፍ አይሆንላችንም። አንድ ላይ የወንዶችም አለን። እሺ መኩያ አንተም ራሱ መጥተህ ምን አይነት ሽቶ ለገርል ፍሬንድ ኦር ለሚስት መግዛት ያለብህ ሪቪውና ሴት ብቻ አይደለም በነገራችን ላይ ለወንዶችም ራሱ መምጣት ይችላሉ። 5300 ነው የቀራት። ፎሎ አድርጓትና 50,000 ስትገባ 5 ፐርፊውሞችን ጊቫዌይ ትሰጣለች። ፐርፊውሙ እናንተ ያላችሁት ፐርፊውሙ መላክ የማይችልበት ሀገር ከሆነ ያላችሁት ገንዘቡ ይሰጣቸዋል። ለምሳሌ 3ቱም የደረሳቸው ከአረብ ሀገር ነበረ። ፍቅር የሚሉ ከዱባይ፣ ዱባባ የምትባል እህታችን ከኩዌት እና ሚጣና አድናን ከዱባይ ነበር የደረሳቸው። ለሶስቱም $200 እንደውም እነንትና መንገደኛ ስለነበሩ ሚጣና አድናን ወደ ኢትዮጵያ ስለሚገቡ 50,000 ነው ለነሱ ያስገባቸው። አስገብታ ደረሰኝ ለሶስቱም ልካልኝ እዚህ ላይቭ ላይ አሳይቻለሁ። ለባለቤቶቹም ሰጥቻለሁ። 3 ልጆች ተዋል 30,000 ፎሎ የገባች ጊዜ ማለት ነው። እሱ አሁን ደግሞ 50,000 ስትገባ በቃልሽ መሰረት እዚህ ቤት ነው የምትሰጪው ጊቫዌውን 50,000 5 ፐርፊውም ጊቫዌይ ትሰጣችኋለች። ፐርፊውሙ የሚላክበት ሀገር ካልሆናችሁ ገንዘቡ ይሰጣችኋል። ሶ ፎሎ አድርጓት። በተረፈ ደግሞ ሳጂ አሁንም ማለት ነው የምትሉ ካላችሁ ማስረጃ አቅርቡ፣ በህግም ጠይቋት። የዛኔ ታቀርቡ ማስረጃ እኛም ከጎናችሁ እንቆባለን። ዝም ብሎ ግን በወሬ አይደለም። ማስረጃ ለጥፉልንና እኛም ከጎናችሁ እንቆም።
አሁን ደግሞ ወደ አክሽን ሲጋ አንዳንድ ጊዜ ወሬ ሲደጋገም ይሰለቻል። የሆነ ፍሌቨሩ ራሱ ያልቃልና ወደ አክሽን እንገባለን። እስከዛ ድረስ ግን ስለ ሽቷችን እያወራን ኢንስፓየር እንደራርጋለን። ባይ ዘ ወይ አንዳንዴ ስለ ሽቶ አወራለሁ፣ አንዳንድ ጊዜ ደግሞ ስለ ላይፍ እናወራለን። ህይወት በራሱ በጣም ውብ ነው። ህይወት ራሱ እኔ ብያችኋለሁ፣ በዚህ ዓለም ላይ ፍሪ የሚባል ነገር የለም። ምንም ፍሪ የሚባል ነገር የለም። ወይ ተከፍሎልናል ወይ እንከፍላለን እንጂ በዚህ ዓለም ላይ ነፃ የሚባል ነገር ምንም ነገር የለም። ህይወታችን ወይ ተከፍሎልናል ወይ እንከፍላለን። እና የተከፈለልን ምንድነው? የፋሚሊ ፍቅር ራሳችን የከፈልነው ያለፈው አለ። ለወደፊቱ ደግሞ የምንከፍለው ብዙ ነገር አለ። ኢቭን ለሰው ልጅ ጥሩ የሰራችሁት ራሱ የከፈላችሁት ዕዳ ነው። እና ህይወት በፓሽን ኑሩ። እኔ ብዙ ጊዜ የምላቸው ምንድነው? ፓሽን ይኑራችሁ። ህይወት ራሱ ባይሰልፍ ሶ ቢሩፉል ስታደርጉ፣ ስትሰሩ፣ ስትወዱ፣ በቃ ማንኛውም ነገር በፓሽን ሰው ወደ ራሱ ከሆነ የሚመለከተው ራሱን ከሆነ እኔ የሰው ጫጫታ ብዙም አይሰማውም፣ አይታየሽም ሰው ራሱ። እና በዚህ ምክንያት ነው ይሄንን ያ ኦፍ ኮርስ ወደፊት እንላለን። እና ቴንኪው የሀቡዬ ስፔሻሊ የሀቡዬ ቤተሰብ ሆነ ሁሉም እዚህ ቦታ ላይ ያሉት እነ ቤታዮም መጥተው ሳፖርት ላደረጉኝ ለማንኛውም ሁሉም ሰው አመሰግናለሁ። እያንዳንዷ ታፕታፕ፣ እያንዳንዷ ኮመንት አፕሪሺየት ኢት። ኤቭሪዴይ ላይ ጊቢ ኤቭሪዴይ በደንብ አካውንትሽ እንዲያድግ ኤቭሪዴይ እገባለሁ እኮ ሀብዬው። እና ሀቢባ ግን ፍትሃዊ ያልነበርሽ ለምትሉ ማስረጃ ሳይ ከጎናችሁ ቆማለሁ። የሳጂን ሌብነት፣ የሳጂን ወንጀለኝነት ማስረጃ ስታመጡ ማስረጃውን በአይኔ አይቼ ከጎናችሁ ቆማለሁ። ያለ ማስረጃ ዝም ብዬ የሰው ስም ሲወነጀል ዝም ብዬ ያለ ማስረጃ እንትን አልልም። ፓስፖርቷን አይቼ ማህሌት አለመሆኗን ተናግሬያለሁ። አሁን እናንተም ማህሌት አለመሆኗን ደርሳችሁበታል። አሁን ማህሌት አይደለችም፣ ግን ደግሞ ሌላ ወንጀለኛ ናት አላችሁ። ወንጀሏን አሳዩ። ማስረጃ ከጎናችሁ ልቁ። ማስረጃ ያለ ማስረጃ እኔ ሰው አለ። እንዴት ነው? አይ እኔ የማይገባኝ አንድ ነገር አለ። ወንጀለኛ ሰው በሜዲያ ይመጣል? እንዴት ነው የሚያስቡት እነዚህ ሰዎች? ያ ቴልሚ ህግ የሚፈልጋት ከሆነ ራሷን ለማጋለጥ አትመጣም። ተደብቃ የምንኖር ከሆነ ተደብቃ ነው የምንኖረው። እኔ ግን የሚመስለኝ ይሄንን ነገር በማሟሟቅ መታወቅ የሚፈልጉ ሰዎች አሉ። አንቺ ማድረግ ያለብሽ አያገባችሁም ብለሽ ሁሉንም ዝጋቸው፣ አትመልሽላቸው። ለምን ትመልሻለሽ? ህግ ይዟል አይደለ? በቃ ህግ ነው መመለሷማ እኮ እየጠቀማት ነው። ማኩ ቲክቶክ ላይ ከመጣች 3 ወር ሳይሆናት ትናንትና ላይቭ ላይ 6000 ሰው ቁጭ ብሎ ላይቭ እየተከታተላት ነበረ። ፎሎዋ ባንዴ እያደገች፣ ስለዚህ እያደገችበት ስለሆነ ስለዚህ ነው ባድ ፐብሊሲቲ የሚባል ነገር አለና ፌቨር ሳያውቀው እኔ ፐርፊውም ነው ሪቪው የማደርገው ብያለሁ። አም ፐርፊውም ኢንፍሉዌንሰር አይ ሃቭ ሞር ዛን ከ300 በላይ ፐርፊውሞች አሉኝ። በጣም ሌክዠሪ የሆነና ኒሽ እና ዲዛይነር ፐርፊውም እኔ ፐርፊውም ከ300 በላይ ማኛው ቤት እኮ እንደዛ ስትይ ሰምተን በቃ ኖርዌይ መተን እናያለን ብለናል። በቃ እዚህ መጣ አንተ ራስህ ለምሳሌ ለአንተ የምትቀባው ለቺክ ምናምን ፐርፊውሞችን ኦፍ ኮርስ ፐርፊውም ሰውን ኮኔክት ያደርጋል። ፐርፊውም የራሱ የሆነ በጣም ሴክስ አፒል ነው። ራሱን የቻለ እንትን አለው። በሪሌሽንሺፕ ላይ ሆነ በስራ ቤት ላይ ሆነ የሆነ ቦታ ላይ አሁን የፈለገውን ልብስ ለብሳችሁ መዓዛችሁ ባያምር ልብሳችሁ ራሱ ፌክ ነው ይመስለው። ጠረናችን በጣም ሊያምር ይገባል። ሽቶ ትሸጫለሽ እንዴ? ኖ አልሸጥም። ሪቪው ነው የማደርገው እኔ ሽቶ። ሁኔታሽ እንደዛ ነው የሚመስለው። ምሽጭ እንጂ ሪቪው ኖት ነው። አንድ ጊዜ በራሴ ሽቶ ፕሮዲስ አደርጋለሁ ብዬ አስባለሁ። ስማይ ድሪም እነ ኮንተንት ቢች ሽቶ ላይ በጣም ትልልቅ ዝናን ያተረፉ ሰዎችን ፓሽን ነው የሚገርም። እኔ አሁን ሰው በፊት የዛሬ 7-8 ዓመት ሰው ይገርመው ነበር። አንቺ ምንድን ነው ይሄ ሽቶ? ግን አሁን ግን ልክ እንደ ግሎባል ሪቪው መጣ። እናንተ ልሲክ ፖርሹር ኤሮፕ ላይም ሆነ አሜሪካ ላይ ሪቪው ላይፋቸው ራሱ በሪቪው የሚኖሩ ሰዎች አሉ። ሪቪው በማድረግ ብቻ እንትን የሚሉ ሰዎች አሉ። እና እስክድ ደስ ይላል። ያ ዮናታን ደግሞ ማናት? ሌባን ይኸውልሽ ምን አሉ መሰለሽ? ዮናታን እየተባልሽ ነው። ዝም ባያቸው። ሌባን አናበረታታም ካላችሁ ደግሞ እሱን ሂዳችሁ እሱ ጋር ትሄዱና በማስረጃ ሄደ አውጣት፣ ሂደ እሷን አምጣት በሚለው ነው እንጂ ዝም ብሎ አሁን ለምሳሌ አንድ ሰው እኔ እኮ ሲጀመር እኮ ሀቡዬ በነገራችን ላይ እኔ እኮ ነው የተጎዳሁት ታውቂያለሽ። ግን አሁን አንድ ሰው መጥቶ እገሌን ትመስያለሽ ብሎ ቢልሽ ምን ይሰማሻል?
ያ መመሳሰልማ ኖርማል ነው። መማርና ያብስራ መመሳሰል እንደዚህ ነሽ ብሎ ድምድም አድርጎ አንቺ ነሽ ሲልሽ ምን ትያለሽ? ለምሳሌ ሰው መጥቶ ነሽ ሲልብሽ ፕሩቭ ያንቺ ቦታ በሆን ቀጥታ ወደ ህግ ሄዳችሁ እኔ አልመላለስም። ሲጀመር ከሆንኩኝ ሂዱና ለህግ አመልክቱ ነው የምለው። እንደገና ደግሞ ፕሩቭ ስታረጊ አይደለሽም ሲልሽ ፕሩቭ እያደረግሽ አይደለሽም ስትባይ ምን ትያለሽ? ስለዚህ የሆነ ሰው ያንን ነገር ፈልጉ በህግ ሄዱ ነው የምለው። ፕሩፍ እያደረግኩኝ አይደለሽም የሚሉ ከሆነ ሰው የሚፈልጉትን እንዲያገኙ ወደ ህግ እንዲሄዱ ነው የምጠቁማቸው። ህግ የማያውቁ ከሆነ እኔ በአንቺ ቦታ በሆን ገባሽ? ምንም ብታደርግ በኋላ አስተላልፈናል፣ ጨርሰናል። ሀቡዬ እና ኔክስት ምንድን ነው እያወራሽ የነበርሽው? ሰው አለ የሚገባ ሰው ምንድን ነው? የሆነች ልጅ አፋልጉኝ ነበር። ያመጣችው ፎቶ ስለጠቆረ ዋርኒንግ ያሰጠኛል ምናምን እያልኳት ነበር። እና ምን መሰለሽ ውዴ፣ አሁንም እኮ ማስረጃ አቅርቡ ነው እያልን። ማስረጃ ካቀረቡ እኮ ህዝቡ ከጎናቸው ይቆማል። አዎ ችግር የለም ያቀርባሉና ፓስፖርት አሳየሽ፣ የምትኖሪበትን ሀገር አሳየሽ፣ ጨረሽ። ከአንቺ ሳይድ አለቀ። ያ ገባሽ? ስለዚህ ሳጂ ሌባ ናት የሚል አካል ወይም ከሌናት የሚል አካል ማስረጃ ያቀርብልንና የውልሽ አቡዬ እስራቱ ኤሌኒ የምትባለው ራሱ ጎረቤቴ ናት። ባይ ዘ ወይ እዚህ ያለች ኤሌኒ አስገብኝ የምትለው እሷ ራሱ ትጻፍ ኤሌኒ። ኦኬ እሷ ራሱ በደንብ ኦኬ ኤልኤ ያው አበባ ላከች። ሃሎ ሃይ ሰላም ደህና ዋላችሁ? ሰላም አቢባ ደህና ነሽ ወይ? ሃይ ደህና ናችሁ ወይ? እኔ የሚገርምሽ እኔ የመማር ማሂን ታውቂያታለሽ አይደል? የእሷ ዘመድ ነኝ። ከመማር ጋር እንግዲህ ቤተሰብ ነኝ። ለመማር ደውዬ ነግሬያታለሁ። ይቺን ልጅ አውቃታለሁ፣ በደንብ ነው ማውቃት 17 18 ዓመት ነው ማውቃት። እንደውም ከባለቤቴ ጋር በደንብ ትግባቢያለሽ አይደል ሳጂዬ? አፍኮርስ የምታውቂው እንደውም ባለቤቴ ነው። መማር እንደዛ ስላት ወዲያውኑ ነው የከፈተችው። ቤቷን ከፍታ ተናገረች። እኔ በቃ አንቺ ካልሽኝ 100% አምናለሁ። ሀቢባን ንገሪያት አልኳት። ሀቢባ ኦልሬዲ ታውቃለች ሳጂ መሆኗን፣ ማህሌት የምትባለዋ ልጅ አለመሆኗን ታውቃለች። ግን እሷን ማመን አቃታቸው፣ እሷን መቀበል አልፈለጉም ማለች። ከኔ ጋር ብዙ ግንኙነት ስለሌላት ሳጂ አውቃታለሁ፣ ግን አይ ቲንክ ሊያምኑ ይችላሉ ብላ እኔን ስለምታምን እኔና እሷ ቤተሰብ ስለሆን ወታ ተናግራለች። ህዝቡ ምንድን ነው መቀበል አይፈልግም። እኔ 27 ዓመት ኖርዌይ ኖሬያለሁ። ሳጂ 25 ዓመት ነው የኖርሽው? እኔ ደግሞ በቃ 17 18 ዓመት ጀምሮ አውቃታለሁ። የዛ ጀምሮ አውቃታለሁ። ቅርብ ጊዜ ደግሞ ነግሬሻለሁ አይደል? ጃንዋሪ ላይ የት ቦታ እንደነበረ እንደተገናኘ። እኔ የሚገርምሽ ስልኳ አልነበረኝም፣ ስልኬ አልነበራትም። ይህ ባለቤቴ ስልክሽ ሊኖረው ይችላል። ከዛ ከመቀበለው ሰው ተቀበልኩ አይደል ስልክሽንና በስልክ ሁለታችንም ወስሎ ነው ያለን። ብዙ ዓመት የኖርን ሰዎች ነን። ግን አይዶን ነው የኖርዌይ ህዝብ ጨዋ ነው። ሀቢባዬ የኖርዌይ ህዝብ በጣም ጨዋ ነው። እንኳንስ እንደዚህ ደፍሮ ምናምን ቅድም እንደገለጸችልሽ ነው የምንበላውን ያውቃል። ጎረቤቶቻችን በትክክል እንዴት እንደምንኖር ኖርዌጃኖች ያውቃሉ። ጎረቤትሽ አንዱ አሮጊት በመስኮት ላይ ቆማ የሆነ ሌባ የሆነ ነገር ቢመጣ ፖሊስ አይደለም የሚመጣው፣ ያች አሮጊቷ ደውላ አስይዛሻለች። በቃ ህዝቡ ራሱ ፖሊስ ነው። እኛም ቢሆን እንደዛ ነን አይደል? እኔ ሳጂ እንደዚህ አይነት ምናምን ብትሆን እኛ ራሳችን ነበር አጋልጠን የምንሰጣት የነበረ። መብረቁ ምናምን ምንድነው የሚሉት? ኖርዌይ ቋንቋ ምንድነው? እዚህ ጋር የሆነ የኖርዌጃን ቋንቋ ታውራ ይሉሻል። ያ እኔ እና እሷ ማውራት እንችላለን በኖርዌጃንኛ ከፈለጋችሁ። ይሄ እኮ አይደለም ኖርዌጃንኛ እኮ አውርታለች። ግን አንደርስታንድ ታደርጋላችሁ? ኖርዌጃን ትናገር የምትሉት እናውራላችሁ እንደ የሆነ ነገር ባልሽ ቁጥር ያን ነገር ሲጠይቁ ስትመልሽላቸው የጊቭ ተም ፓወር ነው። ስለዚህ እኛ አሁን በቃ ጨርሰናል እንጂ ሞር አሁን እነሱ
ኖርዌጂያን መሆኑስ ምን ማረጋገጫ አለን ሁሉ ሊሉሽ ይችላሉ። እኔ ያ ደግሞ እና ኖርዌጂያን ብታወሪም ደግሞ አይተምሽም። ለዚህ እኮ ነው የምልሽ። የሰው ሜንታሊቲ እኔ መጀመሪያ እኔ በየዋህነት ነበር እሺ የመጣሁት ፕሩቭ ላድርግላቸውና ግን እየገባኝ መጣ። ፕሩቭ ባረግሽላቸው ቁጥር አንፕሩቭድ ያደርጉታል በሌላ ነገር። ለምሳሌ እዚህ ወጥተሽ አሳይኝ ይሉሻል። ወጥተሽ ስታሳያቸው ተመልሰሽ ሄድሽ ይሉሻል። ፓስሽን ይላሉ። ፓስ ስታሳያቸው ፌክ ነው ይሉሻል። እና ማለቂያውን እኔ እና አንቺ ኖሽ ብናወራ መሆኑን በምን እናውቃለን ይሉሻል እዚህ ቁጭ ብለው። ስለዚህ እነሱ ያሉሽን ባረግሽላቸው ቁጥር ይጎናል ዩር ማይንድ። ያ ደግሞ ኖርዌጂያንኛ የምትናገረው ኖርዌጂያንኛ በእውነት ኢቭን ይሄን ያህል ዓመት ተቀምጠን እንኳን ፐርፌክት ኖርዌጂያንኛ በኖርዌጂያንኛ ተምረን በኖርዌጂያንኛ የሰራ ምናምን ኖርዌጂያንኛ እንደዚህ ምርሽ የምትናገሪው ቋንቋም አይደለም። ግን ዛሬ ሄለን ሲኮሎግ ራሷ ኧረ ከኔ የበለጠ ኖርዌጂያንኛ ትናገራለች። እንደውም በጣም ስትመሰክርልሽ ነበር ዛሬ። ቅድም ቁጭ ብዬ እየሰማኋት ነበር። በጣም ጥሩ ነው ስትናገር የነበረው። ስለዚህ ሰው ማመን አይፈልግም። ምክንያቱም ማውራት ይፈልጋል፣ ቴማ ይፈልጋል፣ ገብቶሻል፣ ኢሹ ይፈልጋል። ካልሆነ እንዴት ሞቅ ይላል? እስኪ ኖርዌጂያንኛ አውሩ። ሳጂ ቲክቶክ ላይ ስትመጣ ፐርፊውም ሪቪው ልታደርግ ነው የመጣችው። ልትሸጥ አይደለም። ልትሸጥ ቢሆን ከስተመር እንዳታጣ ይባላል። ራሷን ፕሩቭ ማድረግ ያለባት። እኔ በእሷ ቦታ ብሆን እንደሷ ሀብታም ብሆን ኖርዌያዊ ሆኜ ኖርዌይ ላይ እየኖርኩ ቲክቶክ ላይ መጥቼ ኢትዮጵያውያን እከሌ ነሽ ቢሉኝ ሶሪ እኔ ምንም አይነት እንቅስቃሴም ለማሳመን ምንም ነገር አላረግም። እሷ ብዙ አድርጋለች። እንደውም እኔ ብሆን ነው የምልሽ ምንም እከሌ ነሽ ካላችሁ በምኖርበት ሀገር ህግ ጠይቁኝ ብዬ ይዘጋለሁ። አንድ ቃል ተናግሬ ደግሞ ምን መሰለሽ ምንም ማተራመጥ ብዙ ለማስረዳት ሞከረች። አይዶን ነው ወይ ለምን መሰለሽ ያስረዳውታ ብዬ ሰው መጥቶ ማኒፑሌት ያደርግሻል። እሺ ቢያንስ እነዛ የተበሉ ሰዎች 57 ምናምን ሲሉሽ እንደ ሶሳይቲ ይይዝሻል። እኔ ግን ምንድነው አንደርስታንድ ያደረኩት በቃ ኢትዮጵያዊ መሆንሽ ብቻ ወደ ኋላ የሚጎትትሽ ነገር አለ። ከዛች አገር ስለመጣሽ ብቻ ኢቭን አሸንፈሽ ሂደሽ ሌላ ቦታ እኔ አሁን ከኢትዮጵያ ጋር ምንም ኮኔክሽን እንኳን የለኝም እንኳን ብትይ ከዛ አገር መፈጠርሽ ብቻ አሁን ይሄ እዚህ ሀገር ያሉ ሰዎች ስነግራቸው በጣም ነው የሚደነቁት። እና አብራራሽ እንዲያውም እንደ ዊክ ፐርሰን እንደ ደካማ ሰው አድርገው ነው የሚነግሩሽ። አሁን እንዲያደርጉ ስትያቸው ያምሻል እንዴት ትባያለሽ። ግን የኛ አገር ካልቸር የኛ አገር ሶሳይቲው ራሱ ከዛ በመምጣትሽ ራሱ የምትጎጁ ጉዳት አለ። ከዛ ስለመጣሽ ብቻ እንደዚህ አይነት ላይ አሁን እዚህ ሀገር ላይ ፐርፊውም ሪቪው የሚያደርጉት ሰዎች የሚጠይቃቸው ይሄ ስለ ፐርሰናል ላይፋቸው ቢፈልጉ 20 ያርጉ 80 ያርጉ ቢፈልጉ 10 ማንም ስለ ፐርፊውም ነው የምጠይቃቸው። ኮንተንታቸውን ጽፈዋል። የኛ አገር ሰው ግን ዛሬ ያመጣል ነገ እንዲህ ይልሻል። ለምን በቃ ይሄ የአይኪ የኛ የኢንተለጀንት እንትናችን ዝቅተኝነት ነው የሚስበን ሌላ ነገር ነው። ወይም ደግሞ አፕሪሺየት አናደርግም። አንዳንድ ጊዜ እኮ ባይኖርሽም ወይ ኢንስፓየርድ ትሆኛለሽ ወይ ትኖርበታለሽ ከሁለት አንዱ። እና ሰው የሆነ ችግር አለኛል። አሁን ይሄ የዛ ጥቃት ነው ለኔ ከዛ ሀገር ስለተወለድኩ ከዛ ስለመጣው እንጂ እኔ እኮ ላይፌ በላይ የኖርኩት እዚህ ሀገር ነው፣ እዚህ ባለሁበት ሀገር ነው። እኔ እዛ ጋር ምንም ኮኔክሽንም የለኝም እውነት ለመናገር ብዙ ነገር። ግን ከዛ ስለመጣሽ ብቻ የሚጎትትሽ አሁን ሌኔ አስቢያት እኔ አይደለችም እያለች በየሄደችበት ስታብራራ አንቺ ውሸታም የሌባ አይጥ ምስክር ድንቢጥ እንደዚህ ምን ነበር የሚሉኝ? ምን ነበር ያለኝ? ምስክር ድንቢጥ እዚህ ራሱ የአይጥ ምስክር ድንቢጥ ናይ ቆያረ ይሆናል ናይ ምን ነበረ የሌባ ምስክር አሽቃባጭ ትባላለች። ይሄ ምንድነው የእኛ ሶሳይቲ። እኔ ግን ምን እንደሆነ ታውቂያለሽ ብዙ ነገር መጠራጠር ጀመርኩ። የሰማናቸው ታሪኮች ማለት ዝም ብሎ ነው ማለት ነው ይሄ ብዙ ነገር ኮሽን ታደርጊያለሽ። ግን አንዳንድ ጊዜ ደግሞ ኔቸርሽ ከሆነ ጊቭ አፕ ለማድረግ የተፈጥሮ ከሆነ ስትሮንግነት ኔቸር ስለሆነ ራሴን ቢውልድ ያደረኩ ሰው የተሰራው የተቀረጽኩ ሰው ስለሆንኩኝ በቃ አንደርስታንድ አድርገዋለሁ የሰውን ኮምፕሌክስ፣ የሰውን ኢንተርፌሪቲ፣ የሰውን ናርሲሲስት የሆነ አስተሳሰብ ሊጎትትሽ መፈለጉ የሆነ ልድራመድ ስትይ ከስር ሂዶ የሆነ ነገር ስታየኝ የራሱ ኮምፕሌክስ አለኝ ሀገር ላይ በጣም ኃይለኛ የሆነ በቃ እና ሃሽ የሆነ ሜንታሊቲ ምን ለኮመንት ራሱ እኮ የሚጽፉት ነገር ያ ሰው ቢያነበው ምን ያህል ይጎዳል ብሎ አለማሰብ፣ ሰውን መስበር ይሰብሩሽና ከዛ ያነሱሻል። አሁን መጥተሽ እኮ ሰበራ እኔ አሁን መጥቼ እንዴት ትለኛላችሁ ብዬ ባለቅስ በስመ አብ የሚያባብለኝ ሰው ብዛቱ እንደዛ ናቸው። ይሰብሩሽና ከዛ ያነሱሽና ከዛ ላይፍሽን በእጃቸው ማስገባት ይፈልጋሉ። የኛ ኮሚኒቲ እንደዛ ነው። ይሄ ግን ይሁን ለማለት ሳጂ ይኸውልሽ ግን ፎሮ ኢንክሉዴረ
ማለት ፎሮሴክተ ፑንክቶም ምን ማድረግ አለ ታውቃላችሁ አይደል? በቃ ሳጂ የምትባል ኖርዌጃን አለች። ፎቶግራፏ አላችሁ፣ ቪዲዮ አላችሁ። ኖርዌይ ኤምባሲ ባላችሁበት አለ። ውሰዱና እቺ ልጅ 57 ሚሊዮን ወስዳብናለች፣ ስለዚህ አጣሩልን ብላችሁ ስጡ። በቃ ይልየኔ በጣም በቃ ይኸው ነገርኳችሁ። ኖርዌጃን አለች፣ ኖርዌጃን ነች። ኖርዌጃን መሆኗን እንግዲህ ላንቺ ፓስ ልካለች አይደል ሀቢ? በቃ አንድ ኖርዌጃን አለች፣ ሌባ ያዙልን ብላችሁ በቃ ለኖርዌጃን ኤምባሲ ማስጠት ባላችሁበት ሜል መላክ ለኖርዌጃን ፖሊስ መላክ። ኖርዌጃን የሆነች ግን ኢትዮጵያዊ እንደዚህ ብላች ክሰሷት ልብካላችሁ። እኔ ሌባ ብትሆን እንደዚህ የማውቀው እንደዚህ በሆን አደርጋለሁ። በቃ ይሄ ነው በቃ የሚጠቃለለው በእንደዚህ ነው። ግን ያን አይደለም የምታደርጉት እኮ በቃ በህግ ጠይቁ ብሎ ጉዳዩን መዝጋት እኮ ነው። በህግ ጠይቁ አለቀ። ህግ ጋር ሂዱ ብሎ ጉዳዩን መዝጋት ነው እንጂ እውነት አንድ ሰው አንድ ወንጀለኛን ካገኘ ቀጥታ ወደ ህግ ነው ማመልከት ያለበት። እቺ ሴት ወንጀለኛ ከሆነች ማስረጃ አቅርቡልን፣ ከጎናችሁ ልንቆም ዝግጁ ነን። እኔ በበኩሌ ማስረጃ ካየው ከጎናችሁ ልቆም ዝግጁ ነኝ። በወሬ እማምን ሰው አይደለሁም፣ በማስረጃ እማምን ሰው ነኝ። ማስረጃ ለጥፉልን። እቺ ሴት ወንጀለኛ መሆኗን የሚያረጋግጥ ማህሌት ናት አላችሁ። ማህሌት አለመሆኗን ስታረጋግጡ ደግሞ ማህሌት አይደለችም ግን ማህሌት ባትሆንም ወንጀለኛ ናት አላችሁ። ወንጀለኝነቷን የሰራችውን ወንጀል ማስረጃ ለጥፉልንና ሙሉ ህዝቡ ከእናንተ ጋር ይቆም። በተረፈ እኔ ሀቢባ በወሬ ማምን ሰው አይደለሁም። ማስረጃ አቅርቡ፣ ከጎናችሁ ቆማለሁ። ማስረጃ እስካልተቀመጠ ድረስ ዝም ብሎ ወሬ፣ ፎቶ፣ ስም 4 ፓስፖርት አለት ካላችሁ 4ቱንም መለጠፍ እኒው በአይናችን እኛ አንቺ የእውነት ያለችበት ሀገር። ምክንያቱም አንቺ ምንም የምታመጪው የለም በእኛ ውጭ። እኛ አሁን ለምሳሌ የሆነ ነገር ባርግ ምንም የምታመጪው የለም። ፎቶ ትለጥፊያለሽ ምንም በህግ ባለንበት ሀገር ግን እንድታስታውሱ ደግሞ ያንን ስትከሱ እርግጠኛ ሆናችሁ መሆን አለባችሁ። ካልሆነ ደግሞ በስም ማጥፋት ደግሞ እሷ ልትከሳችሁ ትችላለች። ዘገየች ወይ እንትን ነው ለምን ገብቶሻል? ይሄ ሌላ ሀገር ያለው ሰው ለመክሰስ ከባድ ነው። አውሮፓ ያለ ሰው በዩኤን በምትኖርበት ሀገር ዩኤን ቀጥታ ሄዳ ይሄ ሰው ፐርሰናሊቲን እንዲያደረገ ነው፣ ፐርሰናል ኢንፎርሜሽንን እያወጣ ነው እንደዚህ ብላ ማመልከት ትችላለች። አትሊስት ከቲክቶክ ለቲክቶክም መጻፍ ትችላለች። ልኬልሽ ነበር ቮይስ መሰለኝ አይዶ ነው du har sendt til meg om en vi har snakket på telefonen ስለዚህ በቃ እንደዛ ማድረግ ለቲክቶክ መጻፍ አይደለም። ቲክቶክ ተራ ነገር ነው። ቲክቶክ ዛሬ ቢዘጋ ዛሬ ይከፈታል። አንድ ሰው መብቱ ሲነካ ስሙ ሲጠፋ፣ አንድ ንጹህ ሰው ስሙ ሲጠፋ ቀጥታ ወደ ህግ አካል ይሄድና የዛን ሰው ቲክቶክ አካውንት ይሰጣል። ፐርሰናል ኢንፎርሜሽንን እያወጣብኝ ነው የሚኖረው ሰውየው በዩኤን የተጠለለ ሰው ነው። ለምትኖሪበት ሀገር ዩኤን ቀጥታ ሄደሽ ታመለክቻለሽ። ከዛ የሚመጣውን በተግባር ማየት ትችላለሽ። ቀጥታ በህግ እኔ የተግባር ሰው ስለሆንኩ ነው የምልሽ። ንጹህ ሰው ስሙ እንደዚህ ሲጠፋ ዝም ብሎ አይቀመጥም። ሀቢ አንድ ቀን እንዳረኩ ታውቂያለሽ? የሆነ አንድ ቪዲዮ የሰራሁት ቪዲዮ ስለ ሳይኮፓት ፐርሰናል ስላላቸው ባህሪ ብዬ የሰራሁትን የሚገርምሽ እንዳውም አንዳንድ ስለ የሐሰተኛ ነቢያቶችን ምሳሌ አድርጌ ተናግሬ ስለነበር ብዙ አላቆየሁትም፣ አወረድኩት። ያንን ቪዲዮ ግን አውርደው የቤታን ፎቶ ለጣጥፈው ምናምን ነገር ለቀቁባት። ልክ እኔ ቤታን እንደተናገርኩ ምንም በቃ የተናገርኩት ፐርሰናሊቲ ራሱ የሌላትም በቃ ቤታን የማይወድ ሰው ማለት ነው። ከዛ ግን አዘጋሁት። ይሄን ቪዲዮ እኔ ነኝ የለቀኩት። ማዘጋት እኮ እንትን አይደለም። እኔ እያወራ ያለሁት ስለ ህግ ነው። ዛሬ ቲክቶክ አካውንት ቢዘጋበት ዛሬ ሌላ መክፈት ይችላል። እኔ 7 ተከፍቶብኝ 7 ተዘግቶብኝ ይሄንን አካውንት 8ኛዬ ነው፣ 10 ወሩ ነው፣ 8ኛዬ ነው። አካውንት ይዘጋል፣ ይከፈታል። አንድ ንጹህ ሰው ስሙን ሲያጠፋ ዝም ብሎ አይቀመጥም። ቀጥታ የህግ አካል ጋር ሄዶ ስክሪን ሪከርዶችን የተለያዩ ቪዲዮዎችን አቅርቦ ይኸው እከሌ በዚህ ሀገር የሚኖር ይኸው እንደዚህ ስሜን እያጠፋ ነው፣ እንደዚህ እያደረገ ነው፣ ፐርሰናሊቲን
ፐርሰናል ኢንፎርሜሽኖችን አውጥቶ እየፖሰተ ነው ብሎ ለህግ ማመልከት አለበት። ዝም ማለት የለበትም። ገባሽ? ያኔ ንጽህናሽን ህዝቡ ማምኖ ሙሉ ህዝቡ ከጎንሽ ይቆማል። ለህግ ማመልከት አለብሽ። ለህግ ተመልክቷል፣ ግን ህግ ራሱ የሆነ ፕሮሰስ እኮ አለው ሀቡዬ። ማለት በአንድ ጊዜ መጥቶ ኢንፎርም የሚያደርጉት ነገር የለም። አመልክቻለሁ፣ ግን የራሳቸው የሆነ ፕሮሰስ የሚሄዱበት መንገድ አለ። አይዲድ ሰዎች እኛ ጋር በጣም ፀሐዩ ደስ ይላል። ፀሐይ ሲመጣ ደግሞ ብርቃችን ነው። እኔ ልወጣ ነው። የምናደርጋቸው ነገሮች ስላሉ ከፋሚሊ ጋር ማማ ባባይ እንገናኛለን። በጣም አመሰግናለሁ። እኔ ስላስገባችሁ በቃ ተባረክ። ኦኬ ደይወር ቤቻ ኦኬ። ሰላም ሁኑ፣ ተባረኩ። ባይ አሜን። እሺ እሺ ጻፉ።